አዶናይ ለምን ይሄን አረገ እንዳትሉ ተገዶ ነው ተናግረ አዶናይ በላሉት አለ አስገደዱት ተናገረ። ትናንትና አዶናይ ላይ ስዝት የነበረችው ሴትዮዋን እሷ ስላጋለጥኳት ፈልጉ ከሆነ አዶናይ እንዲያርጉ አዶናይ አልፖሰታትም አዶናይ ቪዲዮ አወረደ ምን እሱ ምን አገባው? እቺ ልጅ ጓገጩ ለበጎ አዶናይ የኔ አባት አንተ በተፈጥሮ የተማርክ ሰው አስተዋይ ልበቀና ጃኒን ይዛት እቺ ዞኔ አንቺ የተረገምሽ አሮጊት ስነ ስርዓትሽን ያዢ ከአዶናይ አሁን ሻወር ቤት ነኝ ብላለች ከወገቤ በላይ ራቁቴን ነች እያለች ነው ጓገጩ ለበጎ አዶናይ የኔ አባት አንተ በተፈጥሮ የተማርክ ሰው አስተዋይ ልበቀና ጃኒን ይዛት ወደ አውስትራሊያ ሄድኩ ያለፈው አለፈ የኔ አባት አንተ ምክር አያስፈልግም። ይቅርታ የታላቅ ልብ ምልክት ነው። አንድ ስተት ብቻ ትልቅ ፍቅርን አያጠፋም። ይቅርታ የታላቅ ልብ ምልክት ስለሆነ እኔ እንደ እናት ነው የምነግራችሁ። በፍቅር ግንኙነት ውስጥ ብዙ ስተቶች ብዙ መቀያየሞች ይፈጠራሉ። ግን ከስተቱ በላይ ፍቅር ነው አሸንፎ ማቀው። አዶናይ ደግ መልካም የቅልብ ባለቤት ጃኒም ደግሞ የሚገርም የዋህነት ልብሽ ንጹህ ነው። ለየዋህነትሽ ሰው ማመንሽ ነው እየጎዳሽ ያለው። ፍቅር ግልጽነትን ይፈልጋል። ፍቅር ስተትን ማመን ይፈልጋል። ፍቅር በይቅርታ ያምናል። ከፍቅር በላይ ምንም የለምና ወቅቱ የጾም የጸሎት ንስሐ ወቅት ነውና በቤተክርስቲያን ውስጥ በጸሎት ጀምራችሁ በእግዚአብሔር ቤት ስተታችሁ ቅያማችሁን መፍታት አለባችሁ። መጣላት መለያየት ለማንም አይጠቅምም። በእግዚአብሔር ቤት የተወያዩት ውይይት መልካም መልስን ይዞ ሲሄድ አይቻለሁና በነፃነት ተወያዩ። ጃኒ ባጠፋችሁ ጥፋት የቀረም ውሸት ካለ እነዚህን ነገሮች አጽዱትና እንደ አዲስ ጀምሩ። ጓገጩ ለበጎ አብዛኞቻችን ተጣላንበት ሰዓት በመንጋጭበት ሰዓት የዛን ሰው ቫልዩ እንድናቅ እንሆናለን። መጋጨት ለመልካምም አለው። ፍቅር ማለት ፍጹም ሰው መሆን ማለት አይደለም። ሰው ይሳሳታል። መሳሳቱ አይደለም ዋናው ስተቱ ሲማር ነው ያ ሰው ጀግና የሚባል። ከስተቱ የማይማር ደግሞ ማንም አንድ ነገር ልንገራችሁ ካለ መግባባት በኋላ የሚመጣ ግንኙነት ከወትሮ የበለጠ በጣም ነው የሚጠነክ። ስተት ተፈጥሮ ግጭት ውስጥ በመግባት አትጥሉ። አንድ በጣም ደስ የሚለኝ አባባል አለ። ካልተሳሳተ እምነት ይልቅ ከስተት በኋላ ተመልሶ የሚመጣ እምነት የጠነከረ ነው ይባላል። ከስተታቸው ተምረው ፍቅራቸውን ያጠነከሩ ብዙ አሉ። ጴጥሮስ በጣም ችኩል ነበር፣ ክዶትም ጭምር ነበር። ክደት በኋላ ግን እስከ ሞት ድረስ ነበረ ፍቅሩ። ዳዊትም እኮ እግዚአብሔርን አሳዝኖት ነበር። አምላኩ ያለው የፍቅሩ ጥንካሬ እንደ ልቤ እንዲባል አደረገው እኮ። ከስተት የተመለሰ ልብ ይቅርታን ያውቅ እውነትን ያውቅ ከበፊት የበለጠ ይጠነክር። ፍቅር ካለ መንገድ አለ፣ ቁጣ ካለ ደግሞ መለያየት አለ። ከሰላም በላይ ምንም የለም። ፍቅራችሁ ነው የሚያምረው በእግዚአብሔር። ቲክቶክ ላይ በቃ አንድ ደና ምክር የሚሰጥ ሰው ተገኘ። እኩዮቹ አሁን የሷ እኩዮችን አይታችኋቸዋል። እነ ጂጂ ኪያ ምናምን ናቸው። እነሱን አይታ አይደለም ሊመክሩ ቁጭ ብሎ ሲሳደቡ ነው የሚሉት። ፈልጉ ከሆነ አዶናይ እንዲያርጉ አዶናይ አልፖሰታትም አዶናይ ቪዲዮ አወረደ ምን እሱ ምን አገባው? እቺ ልጅ ሙሉ ለሙሉ ከአዶናይ ጋር ትዳር ወደ ትዳር ከመግባቷ በፊት ያላትን ህይወት ሙሉ ለሙሉ እንዳለ ማቋረጥና ያላትን ፋይሎች ሁላ በቃ በአራት ነጥብ ዘግታ ነው ከዛ ሌላ አዲስ ህይወቷን እንደ አዲስ መመስረት ያለባት እንጂ የሆነ ነገር ስትሆን አዶናይ እንደዚህ አድርጎ የሆነ አዶናይ እዚህስ ምን አገባው? ለጃኒ ለመቆም የግዴታ የአዶናይ ስም መጠራት አለበት? በሌለበት ልክ እሱ እንደበደላት የምታደርጉት እሱ ምንም እዚህስ በገንዘብ እኮ ቢሆን ወይ በገንዘብ ሊያግዛት ይችል ነበር። ይቺ ልጅ ግን አሁን ያለባት ችግር ይሄ የሆነ የተቆራረጠ ስሜት አለ ውስጧ ያልወጣ ማለት ነው። ያልወጣላት ይሄ ጆን ዳንኤል ከሚባል ጋር በወንጀልም ይሁን ይሄ መታኝ አልመታኝ ነገር አለ። እንደገና ይሄ የፍቅር ስሜት ይሁን የልህ ስሜት ይሁን አይታወቅም። ውስጧ የሆነ ነገር አለ። አዶናይ በገንዘብ ቢሆን በገንዘብ ያግዛታል። ልብ ይስጣት ወይስ ምንድነው? ቆይ እናንተ የምትሉት ይሄን ነገር መጀመሪያ ይሄን ነገር ታውጣ ትጨርስ። ይሄ የተቆራረጡ የልህ ስሜቶች አሉ። ከጆን ዳንኤል ጋር እልህ የተያያዘችው ነገር አለ። እልህ ይሁን አላውቅም፣ ብቻ የተረፈ ፍቅር ይሁን የተረፈ እልህ ይሁን የተጋባችው ይሄ ነገር ሙሉ ለሙሉ መጽዳት መጥራት አለበት። ከአዶናይ ጋር ወደ ትዳር ከመግባቷ በፊት አዶናይ አጠገቧ ለምን አትቆመም? ምን ብሎ ነው የሚቆመው? ቆይ ንገሩኝ እስኪ ምን ብሎ ነው የሚቆመው? ምን ሆኖ ነው የሚቆመው? ገንዘብ ቢሆን በገንዘብ ሊያግዛት ይችላል። ምን ይሁን ፎሎ ከሆነ ቪዲዮ ባልሰማው አይኑን እያሻሸ ፊቱን እንኳን ሳይታጠብ ነው ወጥቶ ፕሊስ እኔ ምን እንደሆነ አላቅም የጃንትን
ምን እንደሆነ አላቅም አካውንቷ ፎሎ አድርጉላት ብሎ ፊቱን ሳይታጠብ ነው ቪዲዮ የሰራው። ምን ያድርግ ይሄ ልጅ? ምን ሁሉ ላይ እሱን አስገብታችሁ ልክ እንደ ጥፋተኛ እንዴ እንትን ይሄን ልጅ መውቀስ አትችሉም። እንደዚህ ነው የምናገረው። አልተሳደብኩም። አረ በቃ ሌላ ርዕስ ቀይሩ፣ አጀንዳ ፈለግ አድርጉ። ሰለቸን እኮ የአዶናይ ጆን ዳንኤል ጃኒ ምናምን ፎሪ ፔጅ የቲክቶካችን ራሱ ተጨናነቀ። ብቻ እስቲ ሌላ አጀንዳ ተፍተፍ በሉ፣ ፈለግ አድርጉ። አሰለቻችሁ። እቺ ዝሆኔ አንቺ የተረገምሽ አሮጊት ስነ ስርዓትሽን ያዢ። ከአዶናይ እናት ላይ ጭንቅላትሽን አፍሽን ሰብስቢ። ገባሽ? አፍሽን ሰብስቢ። እንዳንቺ አንቺ ባንቺ ልክ እናትነት አይለካም። ገባሽ? አንቺ እናት ሲጀመር እናት አይደለሽ። መጀመሪያ ለቤተሰብሽ ያልሆንሽ ለልጅሽ ያልሆንሽ ስለ ሰው እናት የመናገር መብት የለሽ። እንዳንቺ ስራፈት ባለጌ አለሌ አይደለችም እናቱ። ጂጂ ኪያማ ሰሞኑን ሙሉ የአዶናይ ፋሚሊ ላይ ነው የተነሳችው። ምን እንደሆነች እኔ እንጃ። ብዙ ሰው ገርሞታል። ምን እንዳረጓት ሙሉ ፋሚሊው ብዙ ሰው ግራ ጋብቶታል። በዘር ውስጥ በሃይማኖት ውስጥ እሷ ሌላ ዘር ስላላት ከአዶናይ እንደዚህ አይነት አስተሳሰብ የለኝም። ድሮ ያኔ ከጦርነቱ በኋላ ያንን አስተሳሰብ እና ለምን ጠላሻት ታዲያ ጃኒ? ማንም ሰው የፈለገውን የወደደውን መርጦ አብሮ መሆን ይችላል። ሰው ከፈለገውና ከመረጠው ሰው ጋር መኖር ይችላል። በዘር በሃይማኖት እኔ ውስጥ ከተውኩት በጣም አመት ተቆጥሯል። እንደዚህ አይነት ነገር ውስጥ ከገባው ጃኒ ስለተሳደበች እኔ ስለሰደበችኝ ከዚህ በፊት ምንም ሰደብኳት። በቃ አለቀ። ምንም ሊሆን አይችልም። በሌላ ነገር እየመጣችሁ ካሁን በኋላ እንደዚህ ነው አትበሉኝ። ጨርሻለሁ። እኛም ጨርሰ። ብዙ ሰው ግን አልመሰለውም። ስለሰደበችሽ ብቻ አይመስለንም። የሁሉ ስድብ ምናምን ብቻ ሌላ ምክንያት ይኖረዋል። አሁን ሻወር ቤት ነኝ ብላለች። ከወገቤ በላይ ራቁቴን ነች እያለች ነው። አሁን ከጎኒስ ሰው አለ የለም እያልኩ እየጠየቅኳት ነው። አሁን እንደሰማችሁት አዶናይ ሳሎን ነው ብላኛለች። አሁን እንደምትሰሙት በጣም አፈቅርሃለሁ ከአንተ ውጪ ወደ ውጪ ብላኛለች። አሁን እንደሰማችሁት ከሆነ እጇን ራሷን ቆራርጣ ከአንተ ውጪ አልኖርም እያለች ነው። ቢግ ላቭ ቢግ ሪስፔክት ፋሚሊ እያለች ነው። አሁን እንደሰማችሁት እኔ ለብዙ ጊዜ ታግሼ ብዙ ጊዜ እየታገስኩ ለብዙ ጊዜ ፍቅረኛዋ ጋር እንዳይጣሉ አረግ ነበረ። እናንተ ታፕታፕ ኮፒ ሊንክ ኔዎቹ ሰሞኑን በቃ ዮኒ ማኛ ጆን ዳንኤልን አልፈታ ብሎታል። በቃ ላይቭ በገባ ቁጥር አጀንዳው ጆን ዳንኤል ነው። አዶናይ ለምን ይሄን አረገ እንዳትሉ ተገዶ ነው ተናግረን። አዶናይ በላሉት አለ፣ አስገደዱት ተናገር፣ አለቀ። ሾልኮ ደግሞ ሐቁን ደግሞ በተዘዋዋሪ ዞልን በእኛ በኩል ደግሞ ይዞልህ ይመጣል፣ እኛ ደግሞ እንነግርሃለን። ስለዚህ ኢንሳ ከሚሰራው አፕ እንድትጠነቀቁ መረጃችሁን አሳልፋችሁ የባንካችሁን፣ የቴክስታችሁን፣ የቴሌፎናችሁን፣ ፎቶግራፋችሁን፣ ስልካችሁ ላይ ያለ መረጃ በሙሉ አሳልፈህ እንዳትሰጥ ከፈለክ አዶናይ ተገዶ እያረገው ነው። እኛ ደግሞ መተን እውነቱን እየነገርንህ ነው። አደራ ይሄንን ዳውንሎድ እንዳታረገ። በውጭም ያለ በውስጥም ያለ ተጠንቀቅ የሚለውን መልእክት ማስተላለፍ ፈልጋለሁ።
ይሄ ወሳኝ መልእክት ነው። ዛሬ በአጭር ቪዲዮ እዚህ ቲክቶክ ላይ ተቀድጬ የለቀኩልህ እያንዳንድህን እንድትድን ነው። ላድነህ መረጃህን ከመሰረቅ ነገ ጠዋት እንዴት አወቁ የት እንዳለው? ፎቶግራፊ እንዴት አዩት? ቪዲዮ እንዴት አወቁ? ባንክ ያለኝ አካውንት እንዴት አወቁ? ከእንትና ጋር የተጻጻፍኩትን እንዴት አወቁ እንዳትል። አለቀ። እነሱ የሰሩትን አፕ ዳውንሎድ አድርገህ ነዋ። ትናንትና አዶናይ ላይ ስዝት የነበረችው ሴትዮዋን እሷ ስላጋለጥኳት እንግዲህ ምን እንደሆነ እንጃ። የኔ ቲክቶክ ማስጠንቀቂያ ስለሰጠኝ አንድ ሰው ኮፒ ሊንክ አድርጉ። አንድ ሰው 20 ጊዜ ኮፒ ሊንክ 15 ጊዜም 10 ጊዜም ይሁን ኮፒ ሊንክ አድርጉ። ከላይ ወደ ውጪ የምታየው የኔም ፕሮፋይል ስትነኩ ወደ ውጪ የምታየው ቀስታለች። እሷን እየነካችሁ ከታች ኮፒ ሊንክ የሚል ይሰጣችኋል። እየደጋገማችሁ ኮፒ ሊንክ አድርጉልኝ። እኔ እውነት ለመናገር የእናቴ ልጅ ለምን አትሆንም? እናቴ ለምን አትሆንም? እውነት ለመናገር ወደኋላ አልመለስም። ኦሮሞ ነኝ፣ ህዝቤን ወዳለሁ፣ ሌላውን አከብራለሁ። ሌሎችም መብት የኦሮሞ መብት እንድነኩ አልፈልግም። ኦሮሞ ሆኖ የሌላው መብት እንድነካ አልፈልግም። የኔ አቋምም እንደዚህ ተፈጥሮም እንደዚህ ነው። ኦኬ የፈረንጅን ህግ እያከበርን እኛ ደግሞ አፍሪካኖች እንደዚህ አጠፋለሁ የሚባል ነገር ነው። ከብሔራችሁ እንደዚህ አይነት ሰው ካለም ተቃውሙ፣ ለራሳችሁ ብላችሁ። እኔ ለራሴ ብዬ ነው፣ ለኦሮሞ ህዝብ ብዬ ነው። ምክንያቱም የኦሮሞ ህዝብ ስም እንዳይጠፋ ብዬ ነው። ስለዚህ ኮፒ ሊንክ አድርጉልኝ ፕሌስ። እና ሌላ ቪዲዮም ይሰራል። ኢንፎርሜሽን እቺ ሴትዮዋ ፈረንሳይ ነው የምትኖረው። ኢንፎርሜሽን ያገኘሁት ኢንፎርሜሽንም ሰሞኑን ፖስት አደርግላችኋለሁ። ቴንክ ዩ። ብዙውን ጊዜ በሰራው ቪዲዮ በቀደምለት ትናንት በሰራው ቪዲዮ ላይ በጣም ቴንክ ዩ እያላችሁ ነው። እኔም ቴንክ ዩ ብያችኋለሁ። ይሄ ጥሩ ኢትዮጵያዊ ነው። ያቺ ሴትዮ ግን አዶናይን በግድ ዘር ውስጥ ልታስገባው እየሞከረች ነው። ጆን ዳንኤል እንኳን በላይሽ ላይ ሲወልድ የቻልሽ ልጅ አሁን እንትን ብሎሽ እኔን እዚህ ታሳጭኛለሽ። እናቴ እሷ እየተጫወተችብን ነው። ምክንያቱም የዚህ ልጅ ገንዘብ እንዲሰራ በቃ ኮንቴንት እየጨመረችለት፣ እናንተ ሙጃ ንቃ፣ ወደዛ ንቃ። እኔ ማስጨነቅ እኔ እንዴ በይ ይልናት ህዝብሽን ይኸውልሽ፣ አንቺም ኮንቴንት እየሰራሽብን አንድ አካውንትሽን 1 ሚሊዮን እያስገባሽ ነው። እኔ ጂጂ ደግሞ ያኛው አካውንቴን ትቼ አንቺም አካውንትሽ 1 ሚሊዮን እንዲገባ ነው ዝምታሽ፣ ሴቶች እንዲንጫጩልሽ ነው። ያ እኔም ደግሞ እዚህ ጋር
መብትሻል። አይጫወትብሽ። ነይ ውጪ፣ ነይ ውጪ። ምንም አላልሽም። ነይ ውጪ፣ ነይ ውጪ እናቴ፣ ነይ ውጪ። ፌሚኒስቶችም አትጨነቁ። ፌሚኒስቶች ለቀነኒ ድምፅ ያልሆናችሁ ኑጡ፣ ኑጡ። እናንተም ረፉ፣ ረፍት አርጉ። ነይ ውጪ። በህግ የሚከሰስ ነገር ካለ በህግ ይጭ። ሃሌሉያ። ምን ፈለክ አይባልም፣ ነውር ነው። አክብሬሽ አይደል የገባሁት ጂጂ። ይሄን ነገር ታዲያ ምጣይ ምንጣፍ ላንጠፍልህ ጂጂ፣ እንዲህ አትቆሳተሪብኝ። ግን እንደዚህ የሚሰሩት ስራ ግን ትክክል ነው። ጅቡ ይሄን ነገር ወደ ዘር እየሄደ ስለሆነ ወደ ግል እናርገው፣ ወደ ግል ጉዳይ እንሂድ። ጂጂ ሞቲ አንበሳ አውርድልኝ። ሞቲ እኮ ያ ጎፍታ እኮ ያ ረቢ ያ ሙጫ እኮ አንበ ምን ፈለክ? ራሴ ነው ሞቲ አንተስሰማ። ግን እኔ ግን ጅል ነኝ። እግዚአብሔርን ማሽን ከሆኑ ልጆች ኤልሻዳይ ዝም ብላለች። ማናት ኬዱ ዝም ብላለች። ሊያም ዝም ብላለች። እኔ ምን አጨቃጨቀኝ? ምን አገባኝ? በቃ ጂጂ ኪያንና ዮኒ ማኛን ማመን በጣም ይከብዳል። ዛሬ ደግፈዋል፣ ነገ ይገለበጡባል። አሁን እንደዛ ነው እዚህ ጋር የምትመለከቱት። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ደግሞ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ባይ